አሁን የደረሰን የፋኖ ቀደም ብዬ የገለጽኩት የፋኖ ኃይሎች ዛሬ ውሎ በተመለከተ አሁን ልከውልን ነው ተመልካቾች። በአጠቃላይ ዛሬ መጋቢት 9 2018 ዓ.ም እስካሁን በተካሄደው ውጊያ ይላል 6 ዲሽቃ 20 ብሬን 1104 ክላሽ 15 ፓትሮል በጣም ብዙ ፓትሮል ነው 29 ሌሎች ተሽከርካሪዎች ከ500,000 በላይ የክላሽ የብሬንና የዲሽቃ ተተኳሾች 64 የመገናኛ ሬዲዮዎች 65 አብራሪው ጠመንጃ 500 በላይ የእጅ ቦምቦች 418 ሰራዊት መማረክ ተችሏል። 418 ሰው ተማርኳል። ዛሬ በዚህ ውጊያ 651 በላይ የጠላት ኃይል ተደምስሷል። በርካታ ወታደራዊ ቁሳቁሶችም ገቢ ተደርጓል ብሎ ዛሬ የፋኖ ኃይሎች ያወጡት ሪፖርት ነው። አትሸወዱ። ብልጽግና የሚያስመልሰው ሉዓላዊነት የለም። ብልጽግና የሚያስመልሰው ማንነት የለው። የአማራ ሕዝብ ማንነት ይታወቃል፣ ራሱ ያውቃል። ኦህዴድ አይደለም ማንነቱ የሚያስመልስለት፣ ካለም ራሱ ነው የሚያስመልሰው፣ ተነጋግሮ ነው የሚያስመልሰው። ብልጽግና በእንደዚህ አይነት ድራማ ውስጥ አትግቡ። የምስራቅ አማራ ፋኖ ሰሞኑ የሰጠው መግለጫ አይታችኋል። ማስጠንቀቂያ ጭምር ቆቦ አካባቢ ያላችሁ የራያ አስመላሽ ኮሚቴ ነን የዚህ አስመላሽ ኮሚቴ ነን እያላችሁ ከብልጽግና ጎን ሆናችሁ በወንድማችሁ በትግራይ ላይ የሆነ ነገር አሁንም የሆነ ነገር እናስባለን ካላችሁ ተዋርዳችኋል። አጌነስ የአማራ ህዝብ እንደቆማችሁ አስቡ። ከትግራይ ጋር ሆናችሁ በጋራ በአንድነት በጋራ አንድ ባላንጣ አንድ ጠላት አፍርታችኋል። እሱ ላይ ትኩረት አድርጉ፣ አለበለዚያ የምትጣሉት ከኛ ጋር ነው ብሏቸዋል። እነዚህ አሁን የምትዋጉት ከማን ጋር ነው ቢባሉ አባትየው አሁን እርሱ አሁን ቤት ቢቀመጡ አሻሮትም የተባሉት አባት ከማን ጋር ነው የምትገጥሙት ቢባሉ ከማን ጋር? ለምን ዓላማ? ወጣቱስ አንተ መጥተሃል ብሎ የሚነግረው አውቃለሁ አንተንማ አውቃለሁ ይሏል። ከማን ጋር ለመዋጋት ነው የመጣው? አማራ ዘመንን ለመዋጋት ምን ያደርግልሃል ነው? ሽመልስ አብዲሳ ዱባይ ነው የሚታከመው። ኢትዮጵያ ሆስፒታሎች አሏት፣ በጣም ብዙ ሆስፒታሎች አሏት። አማራ ክልል ያለው ሆስፒታልስ ይሰራል? አሁን ክሊኒኩ ይሰራል፣ ትምህርት ቤቱ ይሰራል። ትምህርት ቤት አልተዘጋም፣ ክሊኒክ አልተዘጋም። ነዳጅ ማደያ ማንም ጀነራል እየሸጠው እየቸበቸበው አይደለም። ለማን ብለህ ነው እንደዚህ የምትሆነው ነው? ቀላል ነው ይሄ። ከዚህ ጋር በተያያዘ አንድ እንትንም አለ። ከተማው በጣም ብዙ የብልጽግና ካድሬ ነው ዛሬ አደጋ ውስጥ የገባው። አይ ነው እያለቀሱ የብልጽግና ካድሬዎች አሉ። ተመልካቹ ሶሻል ሚዲያ ላይ ይታወቃሉ። የብልጽግና ካድሬ አማራ ሆኖ ጸረ አማራ የሆነ ማለት ነው። የጎንደር ተቆርቋሪ ሆኖ አንድ ይጽፋል። እኔ እኮ ነግሬያቸው ነበር ህወሓት እኮ ነው እንደዚህ የሚያደርገው። ይሄ ደቡብ ጎንደር ህወሓት እጅ አለበት ይላል፣ የሻዕቢያ እጅ አለበት ይላል። አረጋ ከበደ እንዲፈርስለት ይፈልጋል ይላል። አረጋ ከበደ ጎጃም ነው አይደል? ጎጃም ስለሆነ ማንን ነው የሚያፈርሰው? ጎንደሩ በጎጃም እየፈረሰ ነው ይላል። አማራ ነው። ይሄም እኮ ስሙ አማራ ነው፣ ብሔሩ አማራ ነው። ማን ከማን ጋር እየከፋፈለ ይላል? ጎጃም ጎንደርን እያፈረሰው ነው። ባለፈው ደብረ ማርቆስን አውድሞታል፣ ዛሬ ደግሞ ንፋስ መውጫን አወደመ፣ ዛሬ ደግሞ ሐሙሲትን አወደመ ይላል። አሁን ጎጃም ጎንደርን እያወደመ፣ ይሄ ብልጽግና ቲፒካል የብልጽግና ፕሮፓጋንዳ ነው። አብይ አህመድ እዛ የሆነ ድልድይ ማርቃለሁ ብሎ የተናገረው የምታውቁት ነው። እኛ እኮ ለማልማት ብለን ይህ አካባቢ የሆነ ነገር ሊያሰራን አልቻለም። የሃይማኖት አባቶች የአማራ ክልል የተለያዩ ሃይማኖት አባቶች የሀገር ሽማግሌዎች ጠርቶ ጎንደር እኮ እንዳላ ይሄ ምንድን የሚባለው አንድ ሎጅ ጎርጎራ ሎጅ እኮ እንዳንገነባ በጅቡቲ የሚመጣ ተሽከርካሪ ጭነት ያው እቃ ሎጂስቲክስ ጭነት ማለት ነው። ለሎጁ የሚሆን ግብአት በዚህ ማለፍ አቃተን እኮ በደብረ ማርቆስ በጎጃም አድርገን ማለፍ አቃተን። ይሄ እንዳይሰራ ቀጥ አድርጎ እየተዋጋን ያለው እኮ የራሳችሁ ጎጃም ነው። ጎርጎራ እንዳይገነባ የከለከለው እኮ ኦሮሞ አይደለም እኮ፣ እንደዛ እኮ ነው ያለው። ሌላ አካባቢ እኮ አይደለም፣ የራሳችሁ ጎጃም እኮ ነው የከለከላችሁ። እርስ በርሳቸው ጎንደር እንዳይለማ ጎጃም ከለከለ በሚለው ትርክት ዛሬም ሶሻል ሚዲያ አክቲቪስቶች ነን የሚሉ ይጽፈዋሉ። ክልሉ ያሳዝናል አይደለም የሚገልጸው። በትግራይ ጊዜ የትግራይ ወረራ 2 ዓመት ጊዜ እጅግ ያሳዛኝ ጊዜ ነበር። ግን ግጥሚያው ክሊር ነበር። ተጋሩ
ነን ተጋሩ ካልሆኑ ነበር። ጥቂቶች ነበሩ ተጋሩ ሆነው አዲስ አበባ ግፋ በለው የሚሉት ጥቂቶች ነበሩ። ድምፅም አልነበራቸውም። እነሱ ያፍሩ ነበር፣ ይደነግጡ ነበር። እኛ ሲያዩ ሚዲያ ላይ እኛ የምንጽፋቸው ነገር የእነሱ ስም ሚዲያ ላይ እንዳንጠራ ይጠነቀቁ ነበር። ከነ ብዙ ፍርሃታቸው ነበር ሚዲያ ላይ የሚመጡት። አሁን ነው ፈርጠም እያሉ ሚዲያ ላይ የሚመጡት በአንድ ቁጥር ስለጨመረ ነው። ኢንፋክት በዶሚኔት አሁን ትግራዋይ ባንዳ ውድ ነው በነገራችን ላይ። ይሄን ብዙ ጊዜ ነው የምናገረው። ብልጽግና አካባቢ ያሉት ተጋሩ ባንዳዎች ውድ ናቸው። አማራ ባንዳ ብዙ ስላለ ለአብይ ምንም አያመጣም። ምክንያቱም ብዙ ባንዳ ስላለ ከሱ መርጦ ዳንኤል 100 ይታካልኛል ብሎ ዳንኤል ነው። ተጋሩ ባንዳ ግን በተረ ሚስጥር ያውቃል። ታጋይ ነው። ትግራይ ውስጥ የሆነ ክሬዲት ነበረው የሚባል ካለ ከፍ ነው የሚለው። ተመልከቷቸዋል። እገሌ ላለ ማለት አብይ የሚያቀርባቸው ተጋሩ ባንዳዎችን ተመልከቷቸው። ውድ ናቸው። እንደ እንቁላል ነው እንደዚህ የሚንከባከባቸው እንዳይወድቁበት። አማራ ክልል ግዙፍ ነው የባንዳ ቁጥር። ትግራይ አሁን በጣም በብዛት የሆነው ወደ አዲስ አበባ ህዝባቸውን ክደው ማህበራዊ መሰረታቸውን ትተው አይዲፒውን ትተው ሉዓላዊነት አያገባን፣ ታሪካችን አያገባም፣ የነገ ጉዳይ አያገባን፣ ዛሬ ብቻ ገንዘብ ጣጣ አድርገን ሀብታም እንሆን እንጂ ችግር የለውም ብሎ የሄዱ ሰዎች አሁን ነው የበዙት። መጀመሪያ ጥቂት ነበር። እገሌ እኮ ባንዳ ነው ሲባል፣ እገሌ እኮ የብልጽግና አገልጋይ ሆነ ሲባል ብርቅ ነበር ድሮ በወረራ ጊዜ፣ ትግራይ በምትወረርበት ጊዜ። አሁን አገር በሙሉ ያው አብይ አህመድ ምን አይነት መንግስት መሆኑ እያወቀ ዓለም አብይን በግልጽ እየተናገረ ምን አይነት መንግስት እንደሆነ አሁን አማራን ያደቀቅኩት እኮ ነው ምን ትፈልጋለህ አለኝ ብሎ ታየ ደንዳም እነ ሚልኬሳ የሚነግሩን እሱ ነው። አማራን እየሰበርኩት እኮ ነው። አሁን ግን አማራን አብሮ የሚሰብሩ አማራዎች ደግሞ እያየን ሶሻል ሚዲያ ላይ በግላጭ ሲቀጠቀጥ ተላላኪ እኮ ነው፣ የሻዕቢያ ተላላኪ እኮ ነው፣ የህወሓት ተላላኪ እኮ ነው፣ ራሱን በራሱ እኮ አይሄድም፣ ፈረስ እኮ ነው እሱ ነው የሚሉት። ፈረስ ነው የተባለው ፈረስ እያደረገ ነው፣ እያፈረሰ ነው። ይሄን ተመልከቶች ይሄ ማለት ነው። አሁን አያገለግልም። ኦህዴድ ነው አንተን ለመስበር፣ አባትን ለማዋረድ፣ ቀየን ለማውደም በተጨባጭ ጀነራሎችን አሰማርቶ ልጆቹን አሰማርቶ በቃ እያወደመ ያለው የብልጽግና መንግስት ነው። ሌላ ተመልካቾች የነዳጅ ፖለቲካ አሁን ጥሩ ደረጃ ላይ የደረሰ ፖለቲካው ወደ ብልጽግና እንዲሸት እያደረጉ ነው። እኛ ነዳጅ እየተወደደብን ያለው እኮ ድሮውኑ በጆሮ እንትን ላይ በምን ላይ ጆሮ ደግፍ እንደሚባለው ወደብ ስለሌለን እኮ ነው የሚል ትርክት መጣ። ወደብ ስለሌለን እኮ ነው፣ የባህር በር ስለሌለን አሁን የበለጠ የጎዳን ነው ይላል። አሁን ወደብ ቢኖር ምን ታመጣበታለህ? ምንም። ያው ተዘጋ ከተባለ ኢራን ዘጋቸው ከተባለ ያ መተላለፊያው ከተዘጋ ነዳጅ በየት በኩል ታመጣለህ? ይሄ እውነት ምክንያት ነው ወይ? በዚህ ደረጃ የምትሸወደው የኢትዮጵያ ሕዝብ ምን ያህል ፐርሰንት ነው? አሁን ነዳጅ ትላንት እዚህ ሚዲያ ላይ ያቀረብነው አለ 1100 ብር በቤንሻንጉል ጉሙዝ እየተሸጠ ነው ነዳጅ። ትግራይ እንደዛ ነው። ትግራይ ነዳጅ ተሸጠ፣ ነዳጅም ስለሌለ ምንም ይሄን ያክል ዋጋ አይባልም። አይስለ ቤንሻንጉል ጉሙዝ የኢትዮጵያ አካል ነው፣ የፌዴሬሽኑ አካል ነው። አሶሳ ቤንሻንጉል ጉሙዝ 1100 ትላንት እዚህ ሚዲያ ላይ አቅርበናል። 1100 ብር በሊትር የሚሸጥበት ነው። ማን ነው የሚገዛው? እኔ ግራ ይገባኛል። እንግዲህ የመንግስት ባለስልጣናት ናቸው የሚገዙት እንጂ ኦርዲናሪ ሲቲዝንስ በዛ ሊጠቀም አይችልም። አሁን የትራንስፖርት ሚኒስትሩ ክቡር ጠቅላይ ሚኒስትራችን እንዳሉት ከዚህ በፊት ቀድሞ እንደተነበዩት መጠንቀቅ አለብን፣ ነዳጅ መጠቀም አለብን እንዳሉት ይላል። እንዲያውም እሱ ነው ብልህ ቀድሞ የነገረን በእግር ሂዱ ብሎ የተናገረው የትራንስፖርት ሚኒስትሩ ነው። የትራንስፖርት ሚኒስትሩ ብዙ አሁን መጣ ትእዛዝ አስተላልፏል። ጠቅላይ ሚኒስትሩ ሰሞኑን የተናገረው ሰምታችኋል። ነዳጅ ቆጥቡ፣ የመከላከያና ለጸጥታ ኃይሎች ብቻ ቅድሚያ ስጡ። አሁን የወጣው ህግ ደግሞ አለ አይደል? ህግ ወጥቷል። አሁን መጀመሪያ ለመከላከያ ከዛ ደግሞ ለፖሊስ ሴክተርስ በልዩ ሁኔታ ለነዚህ የሚያስተናግድ ተብሎ ልዩ ትእዛዝ ወጥቷል። ይሄ ጦርነት ከቀጠለ ገና ይቀጥላል፣ እንደምንሰማው ገና ይቀጥላል። አረብ ኤሚሬቶችም የአብይ አህመድ ሀገር ሁለተኛ ሀገርም በቃ አይታው ማታቅ አይነት ጦርነት እየገጠማት ነው። ይሄ አመት ታጋግማለች ተብሎ አይገመትም። አብይ አህመድ ሲሄድም ምን ይዞ ሄደ ነው የተባለው?
ወርቅ ጊፍት ነው ምን አይታወቅ። አሁን ከአረባ ዱባይ አካባቢ ካሉ ምንጮቻችን የነገሩን ብዙ እንትን ነው ጭኖ ሄደው አሉ። ሊሸጠው ነው ጊፍት ነው አይታወቅም። ይንገረን እሱ ብሔራዊ ባንክ ለአብይ ልክ የሆነው ካለ ይንገረን። ግን ወርቅ ተሸክሞ ነው ጭኖ ነው ሄደው አሉ። ለሰውየው ነገር ማለት ነው። ያው ነዳጅ ብታጣ በወርቅ ትንሽ ልሰብስብልህ። ያው ዳርፉርም ይህን ህዝብ እየጨፈጨፈ ያለው በአረብ ኤምሬት ድጋፍ RSF የጃንጃው ሚሊሻም ወርቅ ነው። ከአረብ ኤምሬት ጋር የሚያገናኛቸው የወርቅ ሀብት ነው፣ ሌላ ነገር የላቸው። እና እነሱ እንዲህ ያው እየተጨፈጨፉ ነው። ለሀያልም ሀያል አለው። ያው የምታውቁት ነው። በትግራይ ላይ ዶፍ ዝናብ ሲያዘንብ ነበር የአረብ ኤምሬት ድሮን። አሁን ያ ድሮን ጸረ ድሮን የለው መሰለኝ ያው መሸከም አልቻለም። የኢራን እንትን መሸከም አልቻለም። ከባድ ነው። ተመልከቱ። ይሄ ምስኪን የትግራይ ህዝብ፣ ምስኪን የአማራ ህዝብ፣ ምስኪን የኦሮሞ ህዝብ በድሮን ሲያጋየው የኤምሬት ሀብት የኤምሬት ድሮንና ጥይት ነው። ለዚህ ግን ለራሱ ግን መሆን አልቻለም። ራሱን መከላከል አልቻለም። ሆቴሎቹ፣ መዝናኛ ቦታዎቹ፣ ነዳጅ ማደያው መከላከል አልቻለም። ከባድ በጣም ከባድ የሚያደርገውና ሌሰንም ጭምሩ ሌሰን ዋን ይሄ የጦርነት 101 ሌሰን ነው ለነሱ ለአረቦች ማለት ነው። ኢትዮጵያ የሁሉ መሞከር አድርገውናል። በኢራን ተሞክሯል። የኢራን ድሮን ትግራይ ላይ ተሞክሯል። የቱርክ ድሮን ትግራይ ላይ ተሞክሯል። የቻይና ዊንግ ሎንግም ሁሉም ትግራይ ላይ ተሞክሯል። አሁን ዛሬ እንደ አብነት ያነሳ ነው የዱባይ ነውና ዱባይ ደግሞ ከአብይ ጋር ከኢትዮጵያ ኢኮኖሚ ጋር በጣም ቁርኝት አለ። የትራንስፖርት ሚኒስትሩ የሰጡን አሁን ምክንያት ባህር በር ስለሌለን ነው ብሏል። የህዝብ ትራንስፖርት ተጠቀሙ። እንግዲህ ህዝቡ በቃ መኪና እናስቀምጥና በአውቶቡስ እንደሚባለው ድሮ ሃይገር የሚባል ነበር ትዝ ይለኛል። ሃይገር እና አንበሳ ምንድን ቀይሮታል። አንበሳ ቀይሮታል መሰለኝ። አይኔ ሃይገርና አንበሳ ይባላል። መንግስታዊ ይሁን ሃይገር የግል ነው አላውቅም። አይኔ ግን የህዝብ ናቸው እነዚህ። ብዙ ተጨናንቆ ያው ሌባውም ሁሉም የሚቀመጥበት በጣም ሳፎኬት ተደርጎ የሚሄድበት መኪና እናስቀምጥና በዚህ ሂድ፣ ነዳጅ ትቆጥባለህ። ያው ነዳጅ ቁጠባ ነው። ሌላ ኤሌክትሪክ መኪና ተጠቀሙ ተብሏል። ምን ያህል የኢትዮጵያ ህዝብ ነው ኤሌክትሪክ መኪና የሚጠቀመው? መኪና በመጋራት ተጓዙ። በመጋራት ለምሳሌ ጌዲዮን ጢሞቴዎስ እና ሚስቱ ሁለቱ ሚኒስትሮች ናቸው። በሱ ስም 4 መኪና ይኖረዋል ቤት ውስጥ ምንም ጥርጥር የለውም። ለሰራተኛ 1፣ ለዘበኛ 1፣ ለቦዲጋርዶች 2፣ ለሷ ቦዲጋርድ ሌላ ያስፈልጓል። የሱ ቦዲጋርድ 2 ያስፈልጓል። ገበያ መርካቶ የሚመላለስ ሰራተኛ የምታንቀሳቅሰው ሾፌርም ምናምን አላት። ብዙ መኪና ነው የሚጠቀሙት አንድ ቤት ውስጥ፣ ለዛውም 2 ሚኒስትሮች። አሁን አንድ መኪና ይበቃናል ይላሉ ወይ ነው? 5-6 መኪና ካላቸው ቤት ውስጥ አንድ ብቻ ይበቃናል ብለው ባልና ሚስት ጌዲዮን ጢሞቴዎስ ሚስቱን አዘው ፍትህ ሚኒስቴር አድርሶ እሱ ወደ ውጭ ጉዳይ ሚኒስቴር ይሄዳል ወይስ ምንድን ነው? በቁጠባ ተጠቀሙ ማለት ይሄንም ጭምር ያጠቃላል። ከስራ ሰዓት በኋላ በየመጠጥ ቤቱ በየመዝናኛ ቤቱ ሸራተንና ስካይላይት እዛ ተደርጎ የሚውሉት የመንግስት መኪኖች ከዛ በኋላ አትጠቀሙ። ህግ እኮ አለ እኮ ህግ አለ ማለት ዝም ብሎ በቃ ኢኮኖሚካሊ መጠቀም አለብን ከተባለ እንደዛ ነው። ግን አይደረግም። ያደርጋሉ ወይ? አያደርጉም። የባህር በር ስለሌለን ነው እንደዚህ ሆኖ የሚለው ግን አንዴ እንትን ላድርግላችሁ ተመልካቾች።